እሷን እየዋሸች ነው እያልከኝ ነው አባዬ? የራሴን ስሜት ብቻ ነው የተናገርኩት። ቆይ ይሄንን ተራና ባለጌ ልጅ ታውቀው ነው ስለሱ እርግጠኛው ነው የምትናገረኝ አባዬ? ነገሮችን ማብረር እባክህ ዝም። አንቺ እንኳን ነገሩ ለማረጋጋት ሞክሪ። ለምንድን ነው መረጋጋው? ላይ ኩን አጠገቤ እኮ ነው ዳግም ሲቀጠቅጠው የነበረው። ይሄን ቤት ለቆ ማውጣት ከሆነ ገና ገለዋለሁ። ናሆም እኔ ግን አንድ የማይገባኝ ነገር አለ። ለምንድን ነው ቆይ ለአንድ ተራና ማይረባ ባለጌ ልጅ እንደዚህ የምትቆረቆር? ዳግም ባለጌ ልጅ አይደለም። ይልቁንስ ያችን አታላይና ጨወርባሪ የሆነች እጮኛን ሂድና እንደዛ በላ። እሺ ስለምን ጉዳይ ነው እንደዚህ አጥብቀሽ የፈለግሽኝ? ባክሽ ስለ ልጄ ነው፣ ስለሱ ጉዳይ ነው ላውራሽ የፈለግኩት። ስለ ልጄ? ስለ ዳግም ማለትሽ ነው? ምን ነው እስካሁን ቤት አልተመለሰም እንዴ? እሱን ነገር እንኳን ተይው። ይኸው እስካሁን ድረስ ስልኬን አያነሳም። ባይሆን አሁን ላውራሽ የፈለግኩት ስለ ናሆም ነው። ስለ ናሆም? ናሆም ደግሞ ምን ሆነ? ቢሮ እኮ አግኝቼው ነበር። ቆይ ስለ ናሆም ምንድን ነው የምታወሪኝ? እና ወይስ የሆነ ያሰብሽው ሴራ አለ? ኑሐሚን ስለምን ሴራ ነው የምታወሪው? እስካሁን ድረስ ራሱ ላደረስኩብሽ ነገር በጣም ይጸጽተኛል። ይልቅ የፈለኩሽ አንቺና ናሆም በደንብ እንድትቀራረቡ ነው የፈለኩት። አለ አይደል? ከናሆም ጋር እኮ አሁንም እንቀራረባለን። በዛ ላይ ቢሮ ውስጥ አንድ ላይ የምንሰራ ሰዎች ነን። እማከብረው በጣም ጥሩ አለቃዬ ነው። አውቃለሁ ኑሐሚን። ያው መቀራረብ ስልሽ የቢሮ አይነት ሳይሆን አለ አይደል? ሳይሆን ምን? ወይዘሮ ዝናሽ ምን እያወራሽ እንደሆነ አልገባኝም። በዛ ላይ ናሆም እኮ የሚወዳትና ሊያገባት የተዘጋጀች እጮኛለችው። ኑሐሚን እሱን እንኳን እርሹ። ይሄን ነገር ስነግርሽ ለአንቺ በደንብ አስቤበታለሁ። አምራን የኔ ምራት መቼም ልትሆን አትችልም። የልጄ ሚስት መሆን ያለብሽ አንቺ ነሽ። ምን? ጭራሽ ለሚስትነትም አጭተሽኛል እንዴ? ቆይ አሁን ምን ተፈጥሮ ነው? እስከ ዛሬ እኮ አባቴን ስትንቂ እኔን ደሃ ነሽ ለቤተሰባችን አትመጥኝም ስትይኝ ነበር የኖርሽው አይደለም እንዴ? እሱ አይደለ ትልቁ ስህተቴ? ኑሐሚን ልጄ አምራንን ከሚያገባ አንቺ 10 እጅ ትሸኛለሽ። ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ ይኸውልሽ ኑሐሚን እንደሱ እኮ አይደለም። ይሄን ነገር እኮ ላንቺ ስነግርሽ በደንብ አስቤበት ነው። ደግሞ እኮ መኪናው ቤት ድረስ ሊያደርስሽ ይችላል። ለመኪናው አመሰግናለሁ። እኔ ግን ፈጣሪ በምንም የማልቀይረው 2 እግር ሰጥቶኛል። በእግሬ መሄድ እችላለሁ። እሺ እባክሽ ኑሐሚን ልቀቂኝ አልኩ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅቷን የሆነ ድራማ ዛሬ ምን ተፈጠረ የምንሆን አብረን እናያለን። ኑሃማ እንግዲህ ዝናሽ ናሆም እንድታገባ አስጋድደቻት። ነገር ግን እሷ እኔ ናሆም ማግባት አልፈልግም፣ ምን ነው በፊት አይና አባቴ ስትጠየፊና ስትጠይን አልነበረም ወይ? በጭራሽ ይህንን ጋብቻ አልቀበልም ብላ እምቢ ትላለች። ነገር ግን እምራ በጭራሽ ልጄ ላንቺ አይመጥንሽም በማለት ከእምራ ጋር ትጣላለች። ዝናሽ ማለት ነው እንግዲህ ናሆም ነው የሚወደው እንጂ አንቺን እንደማይወድሽ ናሆም እርግጠኛ ነኝ። ስለዚህ እምራ ሰውን ናሆምን የምታገባ ብሎ ለናሆም ነገረች። ጭራሽ አሁንማ ናሆም እንዳገባ እናቴ እያግባባች እንደሆነ ነገራት ለእምራ። እምራ አበደች። ከመጀመሪያም ጀምሮ ቤተሰቦች እኔን አይወዱኝም የልጅ ልጃችሁ እንኳን ቦዴ ይዤ ለኔ ያላችሁ ጥላቻ አሁን እውነቱ ካልተረጋገጠ ሽማግሌ የሚባል ነገር መላክ እንደማይቻል ይነግራታል። ነገር ግን በራሱ መንገድ እሷን ሽማግሌ ልኮ ማግባት እንደምፈልግ ከዛ ቤት ወጥቶ ቤት መግዛት ወይም ቤት ተከራይተን እንወጣለን። ቆይ አንቺ ከቤት ነው ከኔ ነው ችግርሽ እያላት ነበር። አይ እኔ ከቤተሰብ ነው ቤተሰቦችን ነው የምፈልጋቸው፣ ልጄ ከአያቶቹ ጋር ነው ማደግ ያለበት። እንግዲህ ምን ይደረግ አያቶቹ በጭራሽ ላይሆን አይፈልግም፣ ስለዚህ መውጣት ይኖርብናል እያ ነበር። ናሆም ግራ ተጋባ። እምራ እዛ ቤት ካልሆነ በስተቀር እምቢ ብላለች። ቆይ ከቤቱ ነው ወይስ ከኔ ነው ፍቅር ያዛት? ምንድነው ችግሩ እያለ ናሆም ግራ ተጋባው ማለት ነው። ዝናሽ ደግሞ እንግዲህ ናሆም እንድታገባ እያሳመነቻት ነበረ። ነገር ግን እንደማትፈልገው ነግራ ሄደች ማለት ነው። እንግዲህ በስነ ናሆም እንግዲህ እምራን ካልተዋት ወይም ደግሞ ከሷ ጋር እውነቱ እስከወጣ ድረስ ምንም ሽማግሌ ማግባት እንደማይችል ሲነግሩ አባቱም እንደም ድርጅቱን እንዲያጣና እንደም ከውርሱ እንድትሰረስ እንደማደርገው አትጠራጠሪ ብሎ አባዬ እንዴት በተራ ሰው በሌላ ሰው እኔን ትቀይረኛለህ? ጭራሽ እኔን ከውርስ ልትሰርሰኝ ነው? ምንም አድርገው ምንም እኔ ግን እምራን ማግባቴን አላቋርጡ ወይም ደግሞ አላቆመም። እምራን አገባታለሁ። ከፈለግ ድርጅቱን ልትወስደው ወይም ደግሞ ከውርሱን ልትሰርሰኝ ትችላለህ። አስፈላጊ ከሆነ አደርጋለሁ፣ አትጠራጠር ይለዋል ማለት ነው። ነገር ግን ዳጊ ወደ ስራው ገበታ እንዲመለስ ተደረገ።
ዳጊ እዚህ መስራት ይኖርበታል። አባዬ ዳጊ እዚህ የሚሰራ ከሆነ እኔ ድርጅቱ ለቅቄ እወጣለሁ። እንግዲህ ምርጫ ያንተ ነው። ዳጊ እዚህ ኑሐሚን ማስጠናቱን ይቀጥላል፣ ስራውም ይቀጥላል ይለዋል። ከዛ በድጋሚ ናሁም ዳጊ እንግዲህ ወደ ስራ እንዲመለስ ተደረገ ማለት ነው። ናሁም በዚህ የተነሳ እጅግ በጣም ተናዶ ተበሳጨ ማለት ነው። እምራም እንግዲህ ያሰበችው ነገር ስላልተሳካለት እጅግ በጣም ትናደዳለች ማለት ነው። ዝናሽ ናሁም ወደ ዳጊም ወደ ስራ መመለስ እንዳለበት አቶ ልኩን አሳመነችው። ምንም ቢሆን ልጄ ብላ ባትናገሩም ነገር ግን የአደራ ልጄ ነው፣ በጭራሽ ጎዳና ሊወጣ አይችልም። ስለዚህ አባቱ እስር ቤት ከገባ ዳጊ ወደ ስራ መመለስ ይኖርበታል ብላ ነገር እባክህ ዝናሽ ነገሮቹን አታብሽ፣ ነገሮቹን ለማረጋጋት እንሞክር ነው። በጭራሽ እዛ መቆየት እንግዲህ ምርጫ የስኑ ወይን ድርጅቱን ወይን እምራን፣ ከዚህ ሁለቱ አንዱን መምረጥ ይኖርበታል። እንግዲህ እምራን መምረጥ ከሆነ እንግዲህ ድርጅቱን ጥሎ መውጣት ይኖርበታል እንጂ እኔ ካልሞት መስቀም በቸር ያችን እርኩስ በጭራሽ ያችን እምራ የተባለችን እርኩስ እንዳገባ በህይወቴ አልፈቅድም እላ ትከራከር ነበር። እማዬ በጭራሽ ሊሆን አይችልም፣ ዳጊ ወደ ስራ መመለስ የለበትም እያለ ነበረ ነው። ነገር ግን ዳጊ ወደ ስራ ይመለሳል ማለት ነው። እንግዲህ ይቅር ተባብሎ ወደ ስራ እንዲመለሱ ካደረገ ማለት እንግዲህ ሰላም እንዳወረዱ እምራ ሲሰማ እጅግ በጣም ትናደድና ኤልሚን አግኝታ ከኤልሚ ጋር እያወራች ነበር። እንግዲህ ነገሩ እሳት ብሎ ነበር። አሁን ግን ተመልሰው እንግዲህ ከድርጅቱ ገንዘብ አትበለኝ፣ ገንዘብ የሚባል ነገር አይነንም እና አሁን ከድርጅቱ እንዲወጣና እንድም ከውርሱ እንድትሰረዝ ተደርጓል ብላ ነገረችው ለኤልሚ። ኤልሚ ይሄማ እንዲሆን አትፍቀድለት፣ ከውርስ ከተሰረዘ እንደም ከድርጅቱ ከወጣ ላንቺ ምንም ነገር አይኖርሽም ማለት ነው። ስለዚህ ይሄንን መቀበል የለብሽም እያላት ነበር። ነገር ግን ሌላ አማራጭ የለንም እንግዲህ የሚሆነው እነዛ ነው እያለ አቶ ልኩ በጣም ከፍቶትና በጣም አዝኖ ነበርና ይሄ በመፈጠሩ እጅግ በጣም አዝኖ ነበር። ነገር ግን ኑሐሚንም እጅግ በጣም ስታስብና ስትጨነቅ ነበር። ለናሁን እጅግ በጣም ታስባለች። የተፈጠረውን ነገር ለአባቷ እየነገረች ነበር። ዳግም እንዳልዋሻና እምራ ውሸታም እንደሆነች እየነገረችው ነበር። ልጄ አንቺ ስራሽን ብቻ አፍሬት ስሪ፣ እዚህ መሀል አትግቢ እያላት ነበር አባዬ። ነገር ግን እውነቱ እንደዛ አይደለም። ናሁን እየሸወደችው ወይም ደግሞ እያታለለችው እንደሆነ እየነገረችው ነበረ። ነገር ግን ዳግም ንጹህ እንደሆነና ምክንያቱም እኔና ዳግም አንድ ላይ እንደሆን እንደውም መጥፎ ነገር እንዳደረግን አስመስላ ስታወራ ነበረ። ዳጊ ቀና ብሎኝ እንኳን ከማስጠናቱ ውጪ ከሱ ጋር ምንም ግንኙነት እንዳለኝ አስመስላ ስታወራ ነበር። አባዬ እምራ እጅግ በጣም አደገኛ ነች እያለው ነበረ። ነገር ግን ዳግም እውነቱ እስኪታወቅ ድረስ በጭራሽ ከዚህ አልወጣም፣ ስራዬንም እቀጥላለሁ፣ የፈለግኩን ማድረግ ትችላለህ። እውነቱን አንድ ቀን ስትገነዘብ እመነኝ፣ መቼም እግሬን ተንበርክካ ነው ይቅርታ የምጠይቀኝ። እኔ ግን በጣም አዝኜሻለሁ እናቴ። እንዴት ያን ዳጊ ስመተ ናሁም እንደዛ ስመታኝ ልጅ ወንድምህ ነው አትምታ፣ ወንድምህ ነው አይዋሽ ልትለው እንኳን አልቻልሽም እማዬ እያላት ነበር። ልጅ አስናለሁ፣ ምንም ማድረግ አልችልም፣ ህይወቴን ወይም ትዳሬ ማዳን አለብኝ እያለች ነበር። በጣም አዝናለሁ ታውቂያለሽ፣ ይሄን ለኔ የምትጨነቂና ለኔ የምትሰሚ መስሎ የነበረ ነገር ግን ናሁም እንደዛ ሲመታ ወንድምህ ነው እንደዚህ አያደርግም ብላ መናገር ትችይ ነበር እያላት ነበር። እናም ናሁም ደግሞ ከዚህ ቤት ሆነ ከድርጅት ዳግም ላየው አልፈልግም። አባዬ እውነት የምትወደኝ ከሆነ ይሄንም ሌላ ነገር አልጠይቅም፣ ግን ዳግምን ከዚህ ቤት እንድታባረው እፈልጋለሁ እያለው ነበር። ልጅ ጋጥ ወጣቱን እንጂ ተረጋግስቲ፣ እውነቱን ውሸቱን እና እምራ እያዋሸች ነው እያልከን በልጇ እኮ በሆዷ ውስጥ በልጇ ነው የማለችው፣ ስለዚህ አትዋሽም እያለ ነበር። ትሰማኛለህ? ያቺ ሴት እኔ ሞቼ ካልሆነ በስተቀር ቆሜ እሷን አታገባትም፣ ብትረሳ ነው የሚሻለው። እልቁንስ ትሰማኛለህ? አሁን የምፈልገው እምራ ሰውን ኑሐሚን እንድታገባ ነው የምፈልግ። ምን እማዬ፣ በፊት እኮ ማንን በጣም ስጠየፍና ስጠይ አልነበረም? አቶ ለቁም በጣም ደነገጠ። ኑሐሚን እንዳገባ ነው የምፈልገው እንጂ ያችን መሰርና ውሸታማ አጭበርባሪ እንደውም ገንዘብ የምትወድ እምራን እንዳገባ አልፈልግም ብላ ለለቁም ትነግራለች። እኔማ ምኞቴና ፍላጎትም ከድሮም ጀምሮ ታውቂኛለሽ፣ ኑሐሚን እንዳገባት ነበረ ልጄ ስፈልግ ነበር። አዎ በእርግጥ ልክ ነህ፣ ሰርቻለሁ፣ እሷ ላይ መጥፎ ነገር አድርጌበታለሁ። እናም
ትልቅ ስተት ያን ስተት ነው አሁን በልጆቼ እየመጣ ያለ እና ያ ጥፋት ነው አሁን እየተቀጣው ያለበት። ስለዚህ አንቺን በጭራሽ ልጄን በጭራሽ እንዳገባ ለልጄ አትመጥኝም፣ እንዳገባሽ አልፈልግም፣ እውነቱን ንገሪኝ ብላ ዳጊ እውነት እንደዛ ነገር አድርጓል ብላ እየጠየቀች ነበር። እንግዲህ በወደስት ባለ ልጅ ምዬ መቼም አልዋሽም እያለች ነበር። ዝናሽ ግን በጣም ብልጥና አራዳ ነች። የእሷን ስራ ጠንቅቃ ስለምታውቅ መቼም ይህንን ጨዋታሽን እኔ ልትሸውዲ ልታሳምኝኝ አትችይም። ምናልባት ናሁን ልጄ የዋ ስለሆነ ልታሳምኝ ትችያለሽ። እኔ ግን በጭራሽ አላምንሽም። ምክንያቱም መሰሪ እንደሆንሽ በደንብ አቅሻለሁ። እኔ ዝናሽን አታውቂኝም። ካሁን በኋላ ያቺ ዝናሽ ሳይሆን አውሬ ዝናሽ ነው የምታገኛት። ስለዚህ እስከ ዛሬ ያደረሽው እያንዳንዱ ነገር አስከፍልሻለሁ። አሁን ማጭራሽ በዳጊ ነው እየመጣሽ በልጄ አለች። ልጄ እስቲ ምን ማለት ፈልገሽ ነው? እንግዲህ እሱን አብረን ያናያለን ይላል ተሰማና አለቁም። በጣም ግራ ገባ። እባክህ ጓዴ ተረጋጋው እያለ እሱን ለማረጋጋት እየሞከረ ነበረ ተሰማ። ነገር ግን መረጋጋት አልቻልኩም። ይቅርታ አድርግልኝ ጓዴ፣ ስሜታዊ ሆኜ ነው። በጣም አዝኛለሁ። እየተፈጠረ ያለ ነገር ምን ኃጢአት ሰርቼ ይሁን ይሄ ሁሉ እኔ ላይ እያለ ነበር። ኑሃሚንና ናሁም ተኮራርፈው ነው ያለ። በእምራ የተነሳ ኑሃሚን ተቀይራለች። ያ ፈገግታና ደስተኛ ጨዋታ ቡና እየፈላች በጣም በፈገግታ ነበር ስታስተናግድ የነበረው። አሁን ግን እሷን ፊቷን ጥላለች። እሱም ኮስተር ብሎ ነው ያለ። እንግዲህ ሁሉም ሰው ተቀይሯል ማለት ነው። የሰማሁት ነገር እውነት መሆኑን አምኛለሁ። ቆይ ምን እያወሽ ነው? ለምንድነው እንደዚህ ኮስተር ብለሽ የምታናግሪኝ? እያለ ነበር። እንግዲህ የምትፈልገው ነገር ከሌላ እባክህ ልሂድ፣ ስራዬን ጨርሻለሁ መሰለኝ አይደለ እንዴ እያለችው ነበር። ቢሆንም ግን ለማረጋጋት ብትሞክሪ ይሻልሻል እያላት ነበር። ይቅርታ አሁን ወደ ስራዬ መሄድ አለብኝ። አንተን የምትለውን ነገር መስማት አልፈልግም። የፈለግከውን የማመን ያለማመን መፍትሄ ነው። አንድ ሴት በልጇ ምላ እንዴት ትዋሻለች ብለሽ ታምኛለሽ? እንግዲህ ኤምራ እየዋሸች እንደሆነና ዳጊ እውነት እንደሆነ በቅርቡ የምናረጋግጥልህ ይሆናል። ስለዚህ እባክህ መጥፎ ቃላቶችን ባትናገር ይሻላል እያለችው ነበር። ዳጊ ኤምራን በመጨረሻ አግኝቶ ቢያናግራትም እሷ ግን የምትናገረው ቃላቶች እጅግ በጣም ከባድ ነበሩ ማለት ነው። እኔና ኤምራን አገባታለሁ፣ ስለዚህ እባክህን ሀሳብን አትቀይረው እያለ ነበር። በራሴ መንገድ ቢሆን ሽማግሌ ፈልጌ ልኬ አገባታለሁ እንጂ ኤምራን በጭራሽ እንደማይተው ነገረው። ልጄ እባክህ ተረጋግታ አስቧል። ዳግምን በስራ ማባረር አልነበረብም። አባዬ ዳግምን እዚህ ቤት ድጋሜ ማየት አልፈልግም እያሉ ነበር። ብትረጋጋ ይሻላል ያለ ነገር ግን በጣም ተናዶ ስለነበረ ምንም መረጋጋት እንደማይፈልግ ተናገረ። እና ዝናሽ ደግሞ ግራ ስለተጋባችው ተሰማት ለማናገር ወደ እሱ ትሄዳለች። የተፈጠረውን ነገር ነገረችውና እንደውም ያለውን ነገር ይሄን ሁሉ የደረሰብን በኋላ የሰራሁት ግፍ ነው፣ ይሄን ሁሉ እንድደርስኝ ያደረገው በጣም ከባድ ነው እያለች ነበር። ሆኖም ግን በተፈጠረው ነገር በጣም አዝኛለሁ። በዚህ መልኩ ታዲያ እንዴት ነው ሽምግልና የምንሄደው እያለው ነበር። አይ እባክህ አትሰማ፣ ሽምግልና እንዲቀር አቶ ልኮን ባለቤትን እንድታሳምንኝ እፈልጋለሁ እያለ ነበር። ኤምራና ናሁም በድጋሚ ይገናኙና እንግዲህ ቤተሰቡ ፈቃደኛ እንዳልሆኑ ሽማግሌ መላክ እንደማይፈልጉ ነገራት። በራሴ መንገድ ሽማግሌ ልኬ አገባሻለሁ እንጂ በጭራሽ አይቶም ድርጅቱም ሆነ ቤቱም ይቀራል። አስፈላጊ ከሆነ ቤት ገዝቼ አስተናግደን ተከራይቼ አብረን እንኖራለን። እንደዛ ስላት በጭራሽ አልተስማማችም ማለት ነው። እሷ ግን ልጅ የሚባል ነገር ውስጥ ሄደ እንደሌለ እያወቀች ነገር ግን የምትፈልገው ሀብትና ሀብት ብቻ ስለሆነ ድርጅቱንም ላጣ ይችላል። አባቴ ከውርስ ስላስወጣኝ ነው። እንግዲህ እነሱ ባሉ መንገድ የማያለድ ከሆነ ከድርጅቱም ላስወጡኝ እያወሩበት ነው ብሎ ነገራት። እንዴት ነው ድርጅቱን በሙሉ አጠቃላይ ትይዛለ ብዬ ሳስብ ጭራሹ እጅ ላይ ያለ ለማስረከብ ትሞክራለህ። ይሄ ሊሆን አይችልም። እሺ ለእኛ አታስብ፣ ለልጆቻችን አታስብም? እሺ ሌላ ልጅ ይመጣል፣ ለነሱ ማሰብ አለብን። የተደላደለ ህይወት እንዲኖራቸው እፈልጋለሁ እያለ ነበር። ለቁን እንግዲህ በመጨረሻ ድርጅቱ ውጭ እንዲሆን ናሁን ነገረው። ናሁን ተስፋ ቆረጠ። እሱ ኤምራ ብቻ ስለምፈልግ ከእሷ ጋር መሆን ብቻ እንደምፈልግ ነበር። ዝናሽ እንግዲህ ናሁሜን በድጋሚ እሷን አግኝታ ለማውራት ትወስናለች። እንግዲህ ስታመነጫጭቃትና ስጠላት የነበረው መጨረሻ
ምራቴ መሆን ያለብሽ አንቺ ነሽ አላለቻትም። ብዙ ነገር አድርጋት ብዙ ነገር አድርሳበት፣ ነገር ግን አሁን እንግዲህ ምራቷ እንድትሆን አስገደደቻት። እንግዲህ እንድትረጂ ፈልጋለሁ እርዳታሽ እና